ሰላም ቅዱሳን እንዴት ናችሁ? ነቢይ ዳኝ ነኝ። ዛሬም ደግሞ እንደተለመደው ተገናኝተናል። ዛሬም በመንፈሴ ውስጥ የሞላ አንድ ቃል አለ። እሱን አካፍላችኋለሁ። የማካፍላችሁ ክፍል ያለው ሐዋርያት ሥራ ምዕራፍ 16 ያለውን ነው። እስከ 18 ያለውን ቃል በጌታ በኢየሱስ ስም አነባለሁ። ወደ ጸሎት ስፍራም ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘን። እርሷም ጳውሎስንና እኛን እየተከተለች የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር። ይህንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዝሃለሁ አለው። በዚያም ሰዓት ወጣ እያለ ይናገራል። የትምህርት ርዕስ የፓይቶን መንፈስ በሚል ርዕስ የእግዚአብሔርን ቃል እንመለከታለን። ታሪኩ እንዲገባችሁ በግሪክ አፈ ታሪክ አንድ አባባል አለ። እሱ ምንድነው? አፖሎ የሚባል ጣዖት አለ። ይሄ አፖሎ የሚባል ጣዖት በደልፊ ቤተ መቅደስ አካባቢ ቤት አለው፣ እዛ ይኖራል። እዛ አካባቢ ደግሞ ፓይቶን የሚባል እባብ፣ የሟርተኝነት መንፈስ የነበረበት እባብ እዛ አካባቢ ነበርና ይሄ ጣዖት እሱን እንደገደለው ይነገራል። ፓይቶኑን ከገደለው በኋላ መንፈሱን እንደተዋረሰው ይተርካል። ከዛ በኋላ ያ ፓይቶን የማ እባብ ተባለ? የአፖሎ እባብ ተባለ፣ ወይም የአፖሎ ፓይቶን ተባለ። እዛ አካባቢ የሚነሱ ሰዎችን የሚያስነሳው ይሄ መንፈስ ነው። ስለዚህ እዛ አካባቢ የሚቀቡ ሰዎችን በአፖሎ መንፈስ ወይም ደግሞ በፓይቶን መንፈስ የሚነሱ ሰዎች ነው የሚነሱት። እና በዚህ ሴት ውስጥ ያለው የሟርተኝነት መንፈስ ነው፣ ወይም ደግሞ የፓይቶን መንፈስ በሷ ውስጥ ይሰራል። ሟርተኛ ማለት ዴፊኔሽኑ ስንመለከት በአጋንንት የተያዘ የሚጠነቁል፣ የሚራገብ፣ ተፈጥሮን በመመልከት ወደፊትን የሚተነብይ ማለት ነው። በዚህ ሴት ውስጥ ያለው የፓይቶን መንፈስ፣ የእባብ መንፈስ ወይም የሟርት መንፈስ ይጠነቁላል፣ ይራገማል፣ ተፈጥሮን በመመልከት የወደፊቱን ይናገራል። እቺ ሴት ፖፑላር ነች። ወደ እሷ የማይመጣ ሰው የለም። ሰዎች ሁሉ ወደ እሷ ይመጣሉ፣ ያስተነብያሉ፣ ያስረግማሉ፣ ብዙ ነገር ያደርጋሉ። ለጌቶቿ ደግሞ ገንዘብን ምን ያደርጋሉ? ይሰጣሉና ታዋቂ ሴት ነች። እንግዲህ እግዚአብሔር እነ ጳውሎስን ወደ ፊልጵስዩስ በላካቸው ጊዜ በመጀመሪያ ይሄንን መንፈስ መጥቶ ቤተክርስቲያኑን መትከል ፈለገ እና እነ ጳውሎስን ወደዚህ ስፍራ እንደላካቸው እንመለከታለን። እና እነ ጳውሎስ ወደዚህ ስፍራ ሲመጡ መንፈሱ ሊጋለጥ እንደሆነ አወቀ። መንፈሱ ሊመታ እንደሆነ አወቀ። ስለዚህ በስውር እነሱን ማጥቃት ፈለገ። ራሱ በመግለጥ አይደለም፣ በስውር እነ ጳውሎስን ሊዋጋቸው ፈለገ። አጋንንቶች ብዙ ጊዜ ተሰውረው ነው መስራት የሚፈልጉት። በእነሱ ስራ ላይ ብርሃን የሚገልጥን ሰው በጣም ነው የሚዋጉት። እና እነ ጳውሎስ ልክ ወደዚህ ስፍራ መጡ ይላል። ወደ ጸሎት ስፍራም ስንሄድ ይላል የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘን ይላል። እና እርሷም እኛን እየተከተለች የመዳንን መንገድ የሚነግሯችሁ እነዚህ ሰዎች እግዚአብሔር ባሪያዎች ናቸው ብላ ድምጿን ከፍ አድርጋ ምን ታደርግ ነበር? ትጮህ ነበር እያለ ይናገራል። እና ይህንን ተግባሯን አያሌ ቀን እንዳደረገች መጽሐፍ ቅዱስ ይናገራል። which means ጳውሎስ እንኳን ስፒሪቱን በአንድ ያለየው፣ ምክንያቱም አያሌ ቀን አድርጋለች። እንመልከትና ይሄ መንፈስ እነ ጳውሎስ ላይ እንዲህ የደገፈውን ትንቢት እየተናገረ የመጣበት ዓላማ ምንድን ነው ስንል በዋናነት ለሶስት ዓላማ መንፈሱ ይህንን አድርጓል። የመጀመሪያው ይሄ የእባብ መንፈስ ፓይቶን እነ ጳውሎስ ጋር ትንቢት እየተናገረ የመጣበት የመጀመሪያው ምክንያት ምንድን ነው? የጳውሎስን አገልግሎት ለማበላሸት ወይም ደግሞ ጳውሎስን ሟርተኛ ለማሰኘት ለዚህ ዓላማ ነው ትንቢት ሲናገር የነበረው። እንዴት ካላችሁ ይቺ ሴት በአፖል ወይም ደግሞ በፓይቶን መንፈስ እንደምትራገብ፣ እንደምትተነብይ ወይም ደግሞ የወደፊቱ እንደምትናገር የታወቀች ነች። ምክንያቱም እችን ሴት ያስነሳት አፖሎ እንደሆነ ያውቃሉ፣ የአፖሎ ቃል አቀባይ እንደሆነ ያውቃሉ። እና ይሄ መንፈስ ለነ ጳውሎስ ድጋፍ ሲሰጥ፣ ይሄ መንፈስ ለነ ጳውሎስ ትክክለኛ ትንቢት ሲናገር እዛ አካባቢ ያሉ ሰዎች ምን ይላሉ? አሃ የጳውሎስ መንፈስና የእሷ መንፈስ አንድ ነው፣ ጳውሎስን በእሷ መንፈስ ነው ምን የሚለው የሚያገለግለው ብለው ኮንፊውዥን ውስጥ እንዲገቡ ያደረገ መንፈስ ነው። ስለዚህ ስለነ ጳውሎስ ትንቢት ሲናገር እነ ጳውሎስን እየደገፈ ሳይሆን የጳውሎስን አገልግሎት ኦሪጂናሉን አገልግሎት ለመቀየጥ ለማበላሸት የመጣ መንፈስ ነው። ዛሬም በኦሪጂናል መንፈስ ስታገለግሉ፣ በትክክለኛ የእግዚአብሔር ቅባት ስታገለግሉ፣ በእንደዚህ አይነት መንፈስ የተያዙ ሰዎች ደግሞ የሚያገለግሉ ሰዎች ደግሞ የእናንተን አገልግሎት ለማበላሸት በብዙ መንገድ ትንቢት እየተናገሩ ሊመጡ ይችላሉ። ትንቢት የተናገረ ሁሉ ነብይ ነው ማለት አይደለም፣ ወይም ደግሞ የሰበከ ሁሉ ሐዋርያ ነው ማለት አይደለም። ኦሪጂናሉን ነገር መመርመር አለብን። እና ይሄ መንፈስም ትክክለኛ ትንቢት ነው የተናገረው። መልእክቱን ስትመለከቱ የሚወድቅ መልእክት የለውም። የሕያው መንገድ የሚያሳዩአችሁ እነዚህ ሰዎች የእግዚአብሔር ባሪያዎች ናቸው። ትክክል፣ እነ ጳውሎስ የእግዚአብሔር ባሪያዎች ናቸው። የሕያው መንገድ የሚያሳዩ አገልጋዮች ናቸው። ተናገረ ማለት ግን መልእክቱ ልክ ነው ማለት ግን አይደለም።
ሁልጊዜ መናፍስትን ስንለይ ትንቢቱ ልክ ነው አይደለም ብለን ሳይሆን መለየት ያለብን የተነገረበትን መንፈስ ምንጩን ነው ማየት ያለብን። ምንጩን ስትመለከቱ ፓይተን እባቡ ያን ነገር ሲናገር የነበረውና የመጀመሪያው የጳውሎስን አገልግሎት ለመምታት ወይም ደግሞ ጳውሎስ ሟርተኛ ነው ለማስባል ይህን እንዳደረገ እንመለከታለን። ሁለተኛ ይሄ መንፈሳውንም ይሄ ፓይቶን ይሄ እባብ ትንቢት እየተናገረ የመጣበት ሁለተኛው ምክንያት ደግሞ ራሱን ለመሰወር። ለምን እየተቃወመ ከመጣ ብርሃን ይበራበታል፣ ይገለጣል። ስለዚህ ራሱን ሰውሮ ለመዋጋት ሲፈልግ ትንቢት እየተናገረ መጣ። ትንቢት መናገሩ ራሱን ለመሰወር የሄደበት ጥበብ ነው። ቃልም ያቀላጋሉ። ለምሳሌ ጳውሎስ በሰከንድ ውስጥ ያገኘው አንድ መንፈስ አለ። ሐዋርያት ሥራ ምዕራፍ 13 ላይ በርያሱስ የሚባል ሐሰተኛ ነብይና ጠንቋይ ነበር። ይሄ ሐሰተኛ ነብይና ጠንቋይ ከአገረ ገዢው ጋር ወዳጅነትን መስርቶ ይወጣ ይገባ ነበር። ይህ አገረ ገዢው እነ ጳውሎስ ወንጌል እንዲናገሩ ፈቀደና ጠራቸው። እነ ጳውሎስ ሄዶ በእግዚአብሔር መንፈስ ወንጌል ለዚህ ሰው ሲነግሩ በበርያሱስ ውስጥ ያለው መንፈስ እነ ጳውሎስን ይቃወማቸው ነበር ይላል። ወይም ደግሞ አገረ ገዢውን ከማመን ሊያጣምም ፈልጎ እነ ጳውሎስን ይቃወማቸው ነበር። ጳውሎስ በዚህን ጊዜ በመንፈስ ቅዱስ ተሞላና በሰከንድ ውስጥ መንፈሱን ለየ። ልክ ሲያየው አጋንንት ነው። እንዲህ አለ፣ አንተ ክፋት ሁሉ ተንኮል ሁሉ የሞላብህ የጽድቅ ጠላት የዲያብሎስ ልጅ የቀናውን እግዚአብሔርን መንገድ ከማጣመም አታርፍምን ብሎ እስከ ጊዜ እውር ትሆናለህ ብሎ የፍርድ ቃል ሲያወጣበትና ሲታወር ትመለከታላችሁ። አያችሁ፣ ይሄ መንፈስን በአንዴ ስክሪን አውት ያደረገው ተቃውሞ ስለመጣ ነው። ይሄኛው ስፒሪት ግን ጥልቅ ነው። እየተቃወመ አልመጣም። ከተቃወምክ ይታወቅብኛል። ስለዚህ ትንቢት እየተናገረ መጣ። ዛሬ ትንቢት የሚናገሩላችሁ ሁሉ ነቢያቶች አይደሉም። ፕሊስ የሚነገርበትን መንፈስ ካላያችሁ ይሄ ዘመን የሚመስል ግን ያልሆነ ነገር ብዙ ስላለ ልንታለል እንችላለን። ይሄ መንፈስ አያሌ ቀን የከረመው በዚህ መንገድ ነው። ትንቢት እየተናገረ መልእክቱ ጠብ አይልም ነው። ቀጥታ ምን ያደርገው እነ ጳውሎስ ጋር የመጣው ትንቢት መናገሩ ራሱን ለመሰወር የሄደበት ርቀት ነው። አጋንንቱ ቃል ያቃል ያልኩበት ምክንያት አጋንንት ባይ ዘ ዌይ ቃል ያቃል፣ ቃል መግለጥ ግን አይችልም። ኢየሱስ ጋር እንኳን ሲመጣ እንዲህ ተብሎ ተጽፏል እያለው ይመጣው። ለምሳሌ ይሄ መንፈስ ከቃል ጋር የሆነ ቃል ያቃል ያልኩበትን ምክንያት ላሳያችሁ። ሁለት የእግዚአብሔርን ቃል ላሳያችሁ። ማርቆስ ምዕራፍ 9 ከ38 ጀምሮ ከላይ ጀምሮ አንድ ሐሳብ አለ። ኢየሱስ ሁለት አድርጎ ልኳቸው ነበረ። አጋንንትን አስወጡ፣ ፈውሱ ብሎ ላካቸው እና በየመንደሩ አጋንንት ያስወጡ ነበር እና ዮሐንስና ጴጥሮስ አንድ ነገር አጋጠማቸው። መንደር ውስጥ አንድ ሰው በክርስቶስ ስም አጋንንት ሲያስወጣዩ ግን ስለማይከተላቸው ከለከሉት። ተበሳጭተው መጥተው ይህንን ሪፖርት ለኢየሱስ ነገሩት። ኢየሱስ መንደር ውስጥ አንድ ሰው በስም አጋንንት ሲያስወጣየ ስለማይከተለን ከለከልን አሉት። ኢየሱስ እንዲህ ብሎ መለሰላቸው፣ ለምን ከለከላችሁት አለ። በስሜ ታምን ሰርቶ ቶሎ በእኔ ላይ የሚነሳ የለምና አትከልክሉት ካለ በኋላ አንድ ሚስጥር ነገራቸው። የማይቃወመን እርሱ ከኛ ጋር አንድ ነው አላቸው። አብሲ የማይቃወመን እርሱ ከኛ ጋር ምንድነው? አንድ ነው። አጋንንቱ ወርድ ያቀለልኩበት ምክንያት ይሄ የማይቃወመን ከኛ ጋር አንድ ነው የሚለውን ስለሚያውቅ እየተቃወመ አልመጣም፣ እየደገፈ መጣ። አያችሁ፣ ልክ ኢየሱስ ጋር እንዲህ ተብሎ ተጽፏል ብሎ እንደመጣ እነ ጳውሎስም ጋር ደግሞ ትንቢት እየተናገረ መጣ። ለምን? የማይቃወመን ከኛ ጋር አንድ ነው ተብሏል። ከተቃወምኩኝ ይታወቅብኛል፣ ከተነበይኩኝ ግን ከነሱ ጋር አንድ ናቸው ባላለሁ ብሎ ራሱን ለመሰወር እንደመጣ ትመለከታላችሁ። ሌላም ደግሞ አንድ ቦታ ላሳያችሁ። ይሄ ብቻ አይደለም። ማቴዎስ ላይ የሚያስገርም አንድ ቃል አለ። ማቴዎስ 12 ላይ ኢየሱስ አጋንንት ሲያስወጣ እዛ አካባቢ ያሉ ሰዎች ምን አሉ? በብዔልዜቡል ወይም ደግሞ በአጋንንት አለቃ ነው አጋንንት የሚያስወጣው። ኢየሱስ ሐሳባቸውን አወቀና እንደዚህ አላቸው፣ እርስ በርሷ የምትለያይ መንግስት አትጸናም፣ እርስ በርሱ የሚለያይ ከተማም አይቆምም። ሰይጣን ሰይጣንን ካወጣ መንግስቱ እንዴት ትጸናለች አለና ከኔ ጋር የማይሆን ይቃወመኛል አለ። ይሁ ሰይጣን ሰይጣንን ካወጣው መንግስቱ አትጸናም፣ እርስ በርሱ የምትለያይ መንግስት ትጸናለች። ይህንን ወርድ ስለሚያውቅ አሁን አንድነቱን ለመግለጥ ሳይሆን ነኝ ለማለት ትንቢት እየተናገረ መጣ፣ እየተቃወመ አልመጣ። ስለዚህ ትንቢት መናገሩ ይሄ መንፈስ ራሱን ለመሰወር የሄደበት ረቂቅ መንገድ ነው። ዛሬም ተሰውሮ እንደዚህ አይነት ነገርን ትንቢት በመናገር በተለያየ መንገድ ህይወታችሁ ላይ ግን መርዝ የሚረጩ ክፎችን ከዘመናችሁ ላይ ከህይወታችሁ ላይ ከአገልግሎታችሁ ላይ በጌታ በኢየሱስ ስም እመታለሁ። ማንኛውም ተሰውሮ ወደ እናንተ የሚወረወር የጨለማ ኃይል የፈረሰ ነው። ሶስተኛውና የመጨረሻው የዚህ መንፈስ ዓላማው የመዳን መንገድ የተለያየ ነው ለማሰኘት የመጣ መንገድ የመጣ ስፒሪት።
የመዳን መንገድ አንድ ነው። የመዳን መንገድ ኢየሱስ ብቻ ነው። እቺ ሴት በዛ አካባቢ ላይ በእሷ ውስጥ የሚገዛው መንፈስ ከተማውን ገዝቶታል፣ ያቋታል። ስለዚህ ሰዎቹ ጋር እሷ ስለነ ጳውሎስ ትንቢት ስትናገር ግሬታ ይፈጠራል። ጳውሎስም ይመሰክራል፣ እሷም ትመሰክራለች። ስለዚህ በጳውሎስም በኩል ሄዶ መዳን ይቻላል፣ በዚችም ሴት በኩል ሄዶ መዳን ይቻላል ብሎ እውነተኛውን መንገድ ብቸኛውን አንደኛውን መንገድ ለመመረዝ ሚክስድ ለማድረግ የመጣ መንፈስ ነው። ባይብል ሲናገር ኢየሱስ እኔ መንገድና እውነት ሕይወትም ነኝ አለ። በእኔ በቀር ወደ አብ የሚመጣ የለም ብሏል። አንድ መንገድ አለ፣ እሱም ኢየሱስ ነው። ይሄ ስፒሪት ግን እንዲደግፉ የመጣው የመዳን መንገድ የተለያየ ነው ለማሰኘት ፈልጎ ነው። አንዴ አንድ ሰው አጋጠም ወንጌል እየሰራው ያለና ዘመናዊ ሰው ነው እና ስመሰክርለት እኔ አልቃወምም ማለት ነው፣ ግን አንድ ነገር ልንገር ምን መሰላል ስቴዲየም አለ፣ የተለያዩ በሮች አሉት አለ። አዎ አሉት። ሜዳው ግን አንድ ነው አለ። አዎ። ተጫዋቾቹ ከፈለጉ በታችኛው ከፈለጉ በላይኛው መግባት ይችላሉ። አዎ። የሚገቡት የት ነው አለ? ወደ ስቴዲየሙ አልኩት። አያን አንተ በክርስቶስ በኩል ወደ ስቴዲየሙ ትገባለህ አለ። እኔ በገብርኤል በኩል ወደ ስቴዲየሙ እገባለሁ፣ ሌላው ደግሞ በአላህ በኩል። የምንገባው ግን ሜዳ ውስጥ ነው። የእግዚአብሔር ልጆች ስለሆነ አንጠፋም አለ። አያችሁ ሰይጣን ምን አይነት ትምህርት እያመጣ እንዳለ ወገኖቼ። በዚህም በዛም መንገድ የለም፣ መንገዱ አንድ ነው። ይሄ ስፒሪት እንዲህ እውነተኛው መንገድ ለመመረዝ በጥልቅ እየሰራ ያለ መንፈስ ነው። ነገር ግን ጳውሎስ ላይ የእግዚአብሔር ብርሃን ስለነበር በመንፈስ ቅዱስም ተሞልቶ ስለነበረ የእግዚአብሔርን ብርሃን ተሞልቶ ሴትዮዋን ሲመለከታት ስፒሪቱን አገኘ። የሟርት መንፈስ፣ ያ የእባብ መንፈስ ነበር፣ መርዞን እየረጨ ነበር። ያውከውም የነበረ ያ ስፒሪት ነበር። አንዳንዴ ትንቢት እየተነገረላችሁ ወይም ደግሞ መልካም የሚመስል ቃል እየተሰበከላችሁ ውስጣችሁ የሚታወቅ ከሆነ there is something እያችሁ ኦሪጂናሉ ነገር አያውክም። እውነተኛው የእግዚአብሔር ድምፅ አያውክም። እግዚአብሔር እየገሰጸህም መንፈስ ቅዱስ እየገሰጸህም ሰላም ነው የሚሰማ። ምክንያቱም እኔ የምሰጣችሁ ሰላም ዓለም እንደሚሰጡ አይደለም ብሏል። ትንቢት እየተነገረ ውስጥ የሚታወቅ ከሆነ ከበስተጀርባው ዲመን ሊኖር ይችላል፣ ወይም ደግሞ ኦሪጂናል ላይሆን ይችላል። ስለዚህ መንፈሳችሁን አድምጡ። በዚህ ዘመን ከሚሮጠው ጋር አትሩጡ፣ ከተነሳው ጋር አትነሱ፣ ለይታችሁ ተከተሉ። ይህንን ነው የምላችሁ። ዛሬ ይሄ የፓይቶን መንፈስ ተሰውሮ ህይወታችሁን እየተዋጋ ያለ መንገዳችሁን እየተቃወመ ያለ ከዘመናችሁ ላይ ከህይወታችሁ ላይ መትቻለሁ። እንደ ጳውሎስ ይህን መንፈስ የምትለዩበት የተለያዩ መናፍስቶችን የምትለዩበት የመንፈስ ቅዱስ ብርሃን በእናንተ ላይ ይምጣ። ሁሉን የሚገልጠው ብርሃን በመንፈሳችሁ ላይ ይብራ። ተባረኩ። እግዚአብሔር ከእናንተ ጋር ይሁን። ሻሎም ሻሎም። ቅዱሳን ፕሮፌት ዳኒ ነኝ፣ የእናንተ አገልጋይ። እግዚአብሔር በሰጠኝ ጸጋ እንግዲህ በሳምንት አንዳንዴ የሚለቀቁ ትምህርቶች አሉ። በዚህ ትምህርት ከተባረካችሁ ከተነካችሁበት ሼር፣ ሰብስክራይብ አድርጉ። እንዲሁም ደግሞ ይህንን ቪዥን ለመደገፍ የምትፈልጉ ውድ ወንድሞችና እህቶች ከታች ባለው አካውንት መደገፍ ትችላላችሁ። እግዚአብሔር ዘመናችሁን ይባርክ። ተባረኩ።